እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ በጣም ደህና ነኝ፣ እግዚአብሔር ይመስገን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነችውን ባላችሁበት ሰዓት አቆጣጠር እግዚአብሔር ሰላም ብዝዝት ይበልላችሁ። ለማታውቁኝ መሲ ነኝ። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ከወዲሁ በትህትና እጠይቃለሁ። ውዶችዬ ዛሬ ምን ይዤ መጣሁ መሰላችሁ? ምን ይዤ መጣሁኝ? ዛሬ በጣም የእውነት በጣም ደስ ብሎኛል። ትናንትና አልተመቸኝም፣ ቪዲዮ ልሰራ ነበረ። ምክንያቱም የደስታ ቪዲዮ ሲሆን ያው ተረጋግታችሁ ብትሰሩ ችግር የለውም ብዬ ነው። በጣም የምትወዷት በጣም የምታከብሯት ሳቂታ፣ ተጫዋች፣ ቁም ነገረኛ የሆነችው ደስ ብሏታል። ያው ሁላችንም በልጅነታችን የምንመኘው ነገር አለ አይደለ? ተምረን ስራ ይዘን ቤተሰቦቻችን የሆነ ስቴፕ ለመለወጥ እንጥራለን። ግን አሁን ግን ያው አብዛኞቻችን በተቃራኒው ግን ቤተሰብ ነው የሚጦረን። እኛ ቤተሰብ መጦር ሲገባል ቤተሰብ ደግሞ እኛን እየጦረ ነው። ጊዜው የተገለባብጦሽ ሆኗል ስላችሁ አሰሙኝም። እና ዛሬ ስለማን ነው ላውራ የመጣሁት ይመስላችኋል? ስለ ሄሉ ነው ላውራት። በዚህ አጋጣሚ እንኳን ለዚህ ቀን እንኳን ለዚች ዕለት አበቃሽ ለማለት እፈልጋለሁ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ ውድ እህታችን። እውነት ለመናገር የልጅነታችሁን ህልም እንደማሳካት ምንም የሚያስደስት ምንም ነገር የለም። ባይዘውና በጣም ቪዲዮን ሳየው በጣም ነው ደስ ያለኝ። በልጅነቴ ስመኘው የኖርኩት ለቤተሰቦቼ ቤት እገዛለሁ ብላ ነበርና እግዚአብሔር ይመስገን በዚህ በወጣትነት እርሜዋ በወጣትነት ጊዜዋ አሳክታዋለች። ዋው በጣም ነው ደስ የሚለው። እውነት ለመናገር በጣም ነው በሰው ደስታ መደሰት እንግዲህ ሰውኛ ባህሪ ነው አይደለ? ችግር የለው ማለት የእውነቴን ነው የምላችሁ። በጣም ነው ደስ ያለኝ። ይገባሻል፣ እንኳን ለዚህ ያበቃሽ። እኔ ባይዘዌ ፈሌ የምትኖርበት ቤት የክራይ ቤት አይመስለኝም። ማለት ሙሉውን ግቢ ተከራይቶ ነው ስለሚኖሩ ይሁን አላውቅም። መቼም ተከራይ ግንባሩ ላይ ይጻፋል እንዳትሉኝ። ተከራይቶ የሚኖሩ አትሊስት አይመስለኝም ነበረ የራሳቸው ግቢ ውስጥ። ያው የሄሉ እናት መምህር ነች፣ አባቷም መምህር ናቸው። ቤተሰቦቿ የተማሩ ናቸው፣ ሁሉም መምህሮች ናቸው። እና ያው የመምህር ደሞዝ ይታወቃል። ቤት ለመግዛት ያው ከባድ ነው ይታወቃል። ግን የራሳቸው ቤት ነበረ የሚመስለኝ እና በጣም ነው ደስ ያላት። በጣም ሁላችንም የራሳችን ቤት እንዲኖረን የምንመኘው ነው። ለሚመኙትም ያደርግላቸው። እውነት ለመናገር በጣም ነው ደስ የሚለው። ያው የታወቀ ነው ቤት ኪራይ ስትኖሩ እንደ ቤታችሁ ነው። ሬዲ ብራችሁን ሆጭ አርጋችሁ ነው የምትከፍሉት። ነፃ አትቀመጡም። ግን የሆነ ነገር አለው፣ በቃ የሚጫናችሁ ነገር አለው። ወር ደረሰ አልደረሰ በጣም ነው ሰቀቀን ነው የሚሆንባችሁ። ምክንያቱም እኔ ቤት ኪራይ ከፍዬ አላውቅም። ቤት ኪራይም ኖሬ አላውቅም አልልም። ኖሬያለሁ፣ በደንብ አድርጌ ኖሬዋለሁ። ግን መኖሩን ራሱ እንዳላቅ ተደርጌ ነው የኖርኩት። ቤት ኪራይ መኖራችን ራሱ እንዳላቅ አድርጌ ነው ያደኩት። ግን ያው አንዳንድ የምትሰሙት ነገር አላለ ቤተሰብ ወይ ከጎረቤት ጋር ወይ የሆነ ነገር ወይ በማብራት ወይ በውሃ በሆነ ነገር ብቻ ያው ሰዎቹ መልካም ቢሆኑም አንዳንድ ሰዎች አከራዮች መልካም ናቸው። ሁሉም አከራይ መጥፎ ነው ልል አይደለም። ግን የሆነ ጊዜ ትሰማላችሁ አከራይ ለተከራይ እንደዚህ ነው ማብራት ውሃ ያጠፋል ምናምን ሲባል ስለምሰቡ የሆነ ነገር አእምሮ ይገብቷል መሰለኝ። የቤት ኪራይ እንዴት እንደምጠላ አላውቅም። የሆነ በቃ ወሯ ሳታውቁ ነው የምትደርሰው። ገና አሁን በቃ ብሩን እንደዚህ ቆጥራችሁ ከፍላችሁ ወሯ ከች ነው የምትለውና በጣም ነው የሚያሳቅቀው። ግን ያው ብር እስከከፈላችሁ ድረስ እስከኖራችሁበት ድረስ የራሳችሁ ቤት ነው። ዘና ብላችሁ ፈታ ብላችሁ ኖሩ። አከራይም ለተከራይ
ጫና አታድርጉ። አንድ ቀን እንደው ምን እግዚአብሔር ነገር ይታወቃል፣ ቤት ይገዛሉ። እስኪገዙ ግን ቢያንስ ታገሱ። አታሰቃዩ። ቤት ኪራይ፣ ውሃ፣ ማብራት እያላችሁ በየጊዜው ደግሞ ቤት ኪራይ እየጨመራችሁ ሰዎችን አታማሩ ልል እፈልጋለሁ። በዚህ አጋጣሚ ፈልግ ይገባሻል። ምርጥ እናት ነሽ። በጣም ምርጥ እናት ነሽ። እንኳን ለዚህ ያበቃሽ ሄልዬ። በልጅነትሽ የተመኘሽውን በቃ የተመኘሽውን እውን ስራ አለግሽ። በጣም ደስ ብሎኛል። ቀሪ እርሜሽ ደስታ የኔ እናት ይሁንልሽ። ረጅም እርሜ ይስጣችሁ። ቤት ለምቦሳ ብያለሁ ካሁኑ ማለት ነው። ሳገቡበት ቤት ለምቦሳ ብያለሁ። የእውነት ለመናገር በጣም ነው ደስ ያለኝ። ዲም ሪል ስቴት ነው ገዛችሁ አይደለም ነው አይደለ? ዲም ሪል ስቴት አስታውስ ነው ተመር ሪል ስቴት። እና በነገራችን ላይ ለምንድን ነው ማስታወቂያ ላይ እንደዚህ የሚያጎበጁኝ እንደዚህ የሚያጓጉም? በሰላም ነው ግን ንገሩ። በነገራችን ላይ ንገራቸው። እኛ ቤት ለሌለን በተለይ ቤት ለሌለን ሰዎች ተው 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 ግፍሩ። ቤት ምን የመሰለ 2 ኮንዶሚኒየም 2 መኝታ ቤት 3 መኝታ ምናምን እያለ 1 ሚሊዮን ብር እንደዚህ ተንጋግተን ሮጠን ምናምን ስንሄድ በቃ 1 ሚሊዮን ቤት ተገኘ አዲስ አበባ ላይ ምናምን ተንጋግተን ስንሄድ ስንት ቢሎን ጥሩ ነው? 7 ሚሊዮን ብር ጆሮዬ ነው ምናምን ትሉና እንደዚህ ታራግፉታላችሁ። የወሬ ነው ጆሮዬ ነው 10 ሚሊዮን ብር 1 ሚሊዮን ብር ምንድነው ማለት አልገባኝም። እንትኑ ላይ አይታችሁ ከሆነ አብዛኛው ማስታወቂያ ላይ በ1 ሚሊዮን ብር ምን የመሰለ ቤት ይገዛል እንዳያመልጣችሁ ቶሎ ብላችሁ ምናምን ይሉና ልክ ተንደርድረን 1 ሚሊዮን ነው ብለን ወይ ስንደውል ምናምን እናቴ ክው ነው የሚያረጋችሁ። ክው በቃ እዛ ምን ልበላችሁ ከተማ መሃል ቁጭ ብላችሁ በረሃ ነው የሚመስላችሁ። በቃ በረሃ ላይ የሆነ ፀሐያማ በረሃ ላይ ቁጭ ያላችሁ ነው የሚመስላችሁ በድንጋጤ ማለት ነው። አዳሜ በኮመንት እያየው ነበር 1 ሚሊዮን ብር ብዬ ተንጋግቼ ሲሄድ እኔም እንደናንተ ነው የደነገጥኩት። ቤት በ1 ሚሊዮን ይሸጣል። 1 መኝታ ቤት 2 መኝታ ቤት 3 መኝታ ቤት እንደ ካሬው ነው የሚወሰነው ተብዬ እስቲ እንደው እኔም እኮ ጅል ነኝ 1 ሚሊዮን ብር ቤት ይገኛል። ተንጋግቼ በቃ ሮጬ እንዳያመልጠኝ ምናምን ተፋልሜ ምናምን ልሄድ ስል አባቴ ሌላ ነው እነሱ ሌላ ነው። 7 ሚሊዮን ብር 16 ምናምን እኔ ቁጥሩን ራሱ እኔ የሰማሁት አሁን ቅርብ ጊዜ ነው። ስማር ራሱ ይሄን ቁጥር ተምሬዋለሁ እንዴ? የምር ተምረናል። እኔ መማሬን ራሱ አላስታውስም። ምክንያቱም ያው ተምሬም ሲጨርስ እሱ ስላልቆጠርኩ ይሆን ለዛ ነው መሰለኝ ትምህርቴንም በመሃል ለማንኛውም በአጭር ወሬ አላብዛባችሁ። የመጣሁበት ግን ደስ ብሎኝ ነው። እንኳን ደስ አለሽ ሄሉ ልል ነው። አድርሱልኝ፣ ይሄን ቪዲዮ ለሄሉ አድርሱልኝ። በዛ ላይ ደግሞ እንደውም ሄሉን ፈልጋታለሁ ለሆነ ቁም ነገር ስልኳን ብትሰጡኝ ደስ ይለኛል። በጣም ነው የምፈልጋት እና መልካም ቆይታ ይሆንላችሁ። ዩቲዩቤን ደግሞ ሼር፣ ላይክ፣ ሰብስክራይብ እያረጋችሁ ብታበረታቱኝ ምን ችግር አለ? እንኳን ደህና መጣሽ ለምትሉኝ ለምታበረታቱኝ ውድ ቤተሰቦቼ እጅግ በጣም አመሰግናለሁ። የእውነት ለመናገር ከቃል በላይ አመሰግናለሁ። ስትመቹኝ ብታውቁ። ለማንኛውም እወዳችኋለሁ። ምንም ማድረግ አልችልም። በቃ እወዳችኋለሁ። ሰምታችሁኛል። ዳግም እስክንገናኝ ደግሞ ቸር ቆዩልኝ። ራሳችሁን ጠብቁ።